ዘርን የጨረሰ ያስገበረ ያስጨነቀ አያቴን የወንድ አያቴን ይገልና አጎቴ ላይ ከአጎቴ ልጁ ላይ ልጁንም ይገልና አራተኛ እኔ ጋር መጥቶ ሰፈረ። ይሄ መንፈስ እኔ ጋር ሲመጣ በኢትዮጵያ ታሪክ ላይ በ5 ዓመት ልጅ ወይም በ6 ዓመት ልጅ ተሰምቶ አይታወቅም። ድንጉርጉሩን በግ አምጣ፣ ፍየል አምጣ፣ ቦቃውን አምጣ እንጃ ወደ 40 ይሆናል በአንድ ጽፌ ባልይዘውም ይሄንን ምንም የማያውቅ አፈዱዳ ሕፃን ልጅ ላይ የተገለጥኩት ከእግዚአብሔር ተልኬ ነውና ስሜ ባለ እግዚአብሔር ብሎ ሙሉ ሰውነቱ ሰው እና የበር መቀርቀሪያ ዘነዘና ነው። በዛ ዘመን ሌባ ገፍቶም እንዳይገባ ነው የሚዘጋውና እሱን እያየሁት እንደዚህ መዞ አምጥቶ ሲቀጠቅጠኝ ነው የሚገበር ነገር አለ። በልዩ ሁኔታ እንደ ጮኮ ተሰርቶ ወስዶ የሚቀመጥበት ቦታ አለ። ኩራዝ እንደጠፋ ሰው ሁሉ ስተኛ እኔም ጎኔ መሬት እንደነካ በሱ ይከበባል። እኔ በአይኔ ስላየሁት ነው። በ7 ሰዓት ላይ የሚበር ክንፍ ያለው እባብ አለ። የሚዘጋጀው የትኛውም ነገር ለምሳሌ ላሟ ብትሆን የመጀመሪያ ወተትና ቅቤ እሱ ልክ ለመጻፍ ለማንበብ ሲፈልግ ቀይ ዳመና እያየሁ መጥቶ ብቻ ግርጥ ራሴን አጥፍቼ እንዳልገላገል ቆይ አንድ ቀን ያድናል የሚለው መንፈስ ይዘኝ አባቴንም ገድዬ እንዳልል ይሄ ይዘኛል። አሁን ከአውሬው ከሰይጣኑ ሌላ በቀኝና በግራዬ ምንድነው የሆነው? 2 ሰባኪ ለደቂቃ የማይደክሙ ዞር የማይሉ ሰባኪ ያቆም። በ3ኛ ቀን ገመድ አዘጋጀው፣ የሚሰቀልበትን እንጨት አዘጋጀው። የተኛሁበት ክፍል ልዩ የሆነ ብርሃን በራ። ልክ ብርሃኑ አንድ ጊዜ ስል ብቻ ይሄ ቀኝ ግራ ቆሞ የነበረው ዙሪያን አሰፍስፎ የነበረ አውሬ በሙሉ ወደ ሲኦል ነው የገባው። ሰላም ለእናንተም ተመልካቾቻችን፣ እንዴት ከረማችሁ? ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ዛሬ ደግሞ አዲስ እንግዳ ወደ እናንተ መጥቻለሁ። አንድ መዝሙር መጀመሪያ እንግዳዬን ከማስተዋወቂያ በፊት አንድ መዝሙር ልዘምርላችሁ። አየው ጌታዬ ክንዱን አንስቶ የጠላቴን ራስ ከተክተው እስራቴንም ስበጣጥስ። አልጨርሰውም ይህም መዝሙር ሞት። ለማንኛውም እንግዲህ ቀጥሎታል። ዛሬ ይዤላችሁ የቀረብኩት እንግዳ ይህንን መዝሙር የደረሱ የሙሉ ወንጌል ቤተክርስቲያን ዘማሪ የሆኑ ከረጅም ዓመታት እኛ ከመወለዳችን በፊት እንግዲህ ጌታን ተቀብለው ረጅም ዓመታት እስካሁን ድረስ በዝማሬ የሚያገለግሉት ጋሽ ተስፋዬ ወልደ ኢየሱስ ናቸው። ጋሽ ተስፋዬ ወልደ ኢየሱስ እንኳን ወደ ሲኤምኤን ስቱዲዮ በሰላም መጡ። እንኳን በሰላም ቆያችሁ። እኔም በጣም ደስ ብሎኛል እግዚአብሔር ስላዘጋጀውና ስለእናንተው እግዚአብሔርን በጣም አመሰግናለሁ። እኔ የሚገርመኝ እኔ ከመወለድ በፊት ነው ጌታን ያገኙት። ግን አሁን እኔ ታላቅ ነው። አሁን ማንም ሰው ቢመጣ እኔ አንተ ነህ ታላቅ። እውነት ነው። እንግዲህ ጌታ ነው ያደረገውና ከኔ የሆነ ምንም ነገር የለም ብዬ አስባለሁ። ኦኬ፣ እስቲ ሚስጥሩን በደንብ በኋላ ይነግሩናል። ግን መዝሙር አንስተናል። አሁን ያን መዝሙር ማይዘምር ዘማሪ የለም መቼም። እኛ በልጅነታችን ጀምሮ አየው ጌታዬ ክንዱን አንስቶ ጉባኤው ነው የሚናወጠው፣ ማለት የሰውን ልብ የሚነካ ስለሆነ ይህም መዝሙር እርሶ ነው የደረሱትና ስለዚህ መዝሙር አሁን ይነግሩናል ወይስ መጨረሻ ላይ ይናውራ? ይቻላል፣ በኋላም አሁንም ይቻላል። ግን ይሄም በተለየ ታሪክ እንዳለው ነግረውኛል። የተለየ ታሪክ ነው። ደራሲውን አይደለውም። እውነት ነው። ደራሲው መንፈስ ቅዱስ ነው። ግን ለየት ያለ ታሪክ ያለው ምንድን ነው? ከወገኖች ጋር አዳር ጸሎት ነበረ እና አዳር ላይ ተንበርክከን እየጸለይን ነው። ሌሊት 7 ሰዓት 8 ሰዓት በጊዜ ሰዓቱን ስላልጻፍኩት ነው እንጂ ልክ በዚያን ሰዓት ነው ተንበርክኬ እንዳለው ከላይ ይዘምራል። ማን ነው ከላይ ጣራ ላይ የሚዘምረው ብዬ ቀና ብዬ ባየው አካሉ አይታይም። ግን ዜማው እንዳለ በተለየ ሁኔታ ስዘምር አየሁና ወዳው ወደ መንፈሴ እንድታይ አይደለም እንድትጽፍ ነው የሚለው ነገር መጣልኝና እንዳጋጣሚ ወረቀትም እስክሪብቶም ይዤ ስለነበረ እሱ እየዘመረ ነው የጻፍኩት።
መልአክ ነው የዘመረልኝ እንጂ አሁን እርሶ እንዳስበው ብለው የደረሱት ድርሰት አይደለም። ምንም በቃ እሱ እየዘመረ እኔ እየጻፍኩ በተለይ ያዝማችሁን እና የጻፍኩት ልክ መንፈሱ ወይም ደግሞ ይሄ ዜማውን ስንስል ያየሁት ጌታ ነው ፊቴ ላይ የመጣው። እሱን ይነግሩናል በኋላ እነግራለሁና እሱን ራእዩን አመጣልኝ። ከዛ የሆነውን ነገር በቃ የተለየ ነው። ጌታ ቢፈቅድ እንግዲህ የሚቀጥለው ከነ ሙዚቃ ከነ ጊታሬ እንትን አደርጋለሁና አየው ጌታዬ ክንዱን አንስቶ የጠላቴን ራስ ቀጠቅጠው እስራቴንም ስበጣጥሰው ሞት ሞት የሸተተውን ሕይወት በአዲስ መዓዛ ስለውጠው። ልክ ይሄንን ደጋግሞ ይዘምራል። እኔ እሱን ጻፍኩና ቁጥሩ መጣልኝ። ወደ 4 ቁጥር አለው እና እሱን መንፈስ ቅዱስ ነው ወደ ውስጥ ያፈሰሰው። ይሄን ዜማና መዝሙሩን ግን አዝማች እንለዋለን፣ ኮሪስ ይባላል። እሱን እንዳለ አንዲት ፊደል ሳልጨምር መልአክ ነው ጀመረ። ይህንን ታሪክ ይነግሩናል። ይሄ ሞት የሸተተው እንግዲህ ብዙ ነገር ነግረውኛል። የእርሶ ህይወት ታሪክ በጣም አስገራሚ አስደናቂ ነው። ስሰማው ለብቻዬ በጣም ነው የገረመኝና አሁን ምናልባት እንደ አዲስ ነው የምሰማው። በቃ አቁሙ ብዬ ነው ያስቆምኩትና አሁን አብረን ከተመልካች ጋር እንስማውና ከልጅነቱ ጀምሮ ከቤተሰቦቹ መጀመሪያ ስለ ቤተሰቦቹ ስለተወለዱበት አካባቢ ስለ ልጅነቱ ይተርኩልን። መድረኩ የእርሶ ነው። ደስ ይለኛል። ስሜ ተስፋዬ ወልደ ኢየሱስ ይባላል። የተወለድኩበት ደቡብ ኢትዮጵያ ሆሳና በሚባለው ከተማ ወደ 45 ደቂቃ የሚያስኬድ በስተምዕራብ ግራራሞ በሚባል ሰፈር ነው የተወለድኩት። አባቴ ወልደ ኢየሱስ ጡሮና እናቴ ዶሎ እርሰዶ በምትባል እናቴ ነው የተወለድኩት። በ1941 ዓመተ ምህረት ነው የተወለድኩት እና ለእናቴም ለአባቴም ወደ 8ኛ ልጅ ነኝ። በወለደችኝ በ3ኛ ዓመት ነው ያረፈችው እና እሱ ሞት ራሱን የቻለም ደግሞ ታሪክ አለውና ምንድነው ሲንገሩና እሱንም እናገራለሁኝ። ምንድነው የሆነው? ወንድሟ የተወለደው እስካሁን በሌላ ታሪክ ወይም ደግሞ በሌላ እንትን አልሰማሁም። 3 ዓመት ከ6 ወር ማጸኗ ቆይቶ ነው። አንድ ሰው በሕክምናም ራሱ ተሰምቶ አይታወቅም እና ያያት ሁሉ እግዚአብሔር እርዳሽ፣ እግዚአብሔር ይማርሽ። ግን ልጅ መሆኑ በምን ታወቀ? 3 ዓመት እንደዚህ ማጸን ውስጥ ተቀምጦ ጥርሱን አብቅሎ ጸጉሩ ሁሉ እንትን ብሎ ነው የተወለደው እና ስሙ በዛ ቋንቋ አገኖ ይባላል። ወደ አማርኛ ስታመጣ ታሪኩ ማለት የሚል ስም ነው የወጣው። እንደተወለደ ይሄ ነገር እንዴት እንደዚህ ሊሆን ቻለ ተብሎ በጣም ቤተሰቡ ተገርሞና ተደንቀው ሲወለድ የ3 ዓመት ከ6 ወር አድጎ ማለት ነው። በደምብ ጥርስ በሙሉ አውጥቶ እያሉ እና ሰው ሁሉ ይገረም ነበር። እቺ ሴት እያለ እዝጎ እየተባለ ማለት ነው። እና አዋቂ በዘመኑ ሽማግሌዎች አሉ ይሄንን የሚተርኩ እና እሱ ጋር ይዞ ሄዱ። አዋቂ ማለት ጠንቋይ ማለት ነው። ታሪክ የሚናገሩ ጠንቋይም ሊሆን ይችላል። በጊዜ እንትን ስላላልኩት ነው። እና ሄደው ሲጠየቅ ይሄን በአስቸኳይ ግደሉት አለዛ ዘር በሙሉ ያልቃል ተብሎ ነው የተነገረው። እና ያን ማድረግ ግን ወላጆቹ ፈሩት። ምናልባት እንግዲህ የ3 ዓመት ከ6 ወር አይቶ አሳሷቸው ሊሆን ይችላል። አላቅም። ለዛ ምንም ታሪክ ነፍስ ያወቀ ማለት እኮ ነው። አዎ 3 ዓመት ከ6 ነፍስ ያቀልኩ በቃ መሄድ የጀመረ ማለት ነው። በ3 ወር በ2 ዓመት መሄድ ይጀምራል። እና ያን ፈርቶ ይሁን አላቅም ልክ ከወንድሞቿም
ነው አባቷ፣ እናቷ፣ ወንድሞቿ ሙልጭ ብሎ ነው ያለቀው፣ ተራ በተራ ማለት ነው። ገደላቸው መንፈሱ። ምክንያቱም አልገደሉት። እንዴት ይገድላቸው? እሱም ይሆናል አላውቅም፣ ብቻውን ነው የተረፈው። ሄጄ በአይኔ አይቻለው። ጠይም ነው፣ ረዥም ሰው ነው። ማለት የእርሶ ታላቅ ነው አይደለም? ነው የእናቴ አያት ማለት ነው። የወለዱቱ የእናቴ ለዚህ ለሞቱ ምክንያት የሆነችው ይሄ ሰው ነው። የእሷም ተራ ስደርስ እንግዲህ ወንድሞቿ አለቁ እና ይህንን ሰው እርሶ በአካል አገኘ? በአካል አይቼዋለሁ። አጎቴ ማለት ነው። የእናቴ ታላቅ እንደማለት ነው። እና በአካል ሄጄ አይቻለሁ። ቅድም እንዳልኩት አገን ነው ይባላል በሀዲይኛ ቋንቋ። ወደ አማርኛ ስንተረጉመው ታሪኩ ማለት ነው። ይሄ ታሪክ ነው የተሰራው ተብሎ የሚነገር ሰው ነውና በዚህ ምክንያት ዘሩ አለቀ። እሱ ብቻ ነው የቀረው። በዛ ምክንያት በ3 ዓመት እድሜ ሳለሁ የእርሶን እናት ጨምሮ ነው በሙሉ የጨረሳቸው? ጠቅላላ አባት፣ እናት፣ ወንድሞቿ፣ እህቶቿ በሙሉ ነው ያለቀው። ብቻውን ኖሮ እኔ ከዛ አገር ከወጣው በኋላ ነው ነፍሱ የወጣው። ስንት ዓመት ሆናቸው? እንግዲህ እርግጠኛ አይደለሁም። እኔ በ1956 በየካቲት ነው የወጣሁት እና ከዛ በኋላ ነው የሞተው። ትልቅ ሰው ነበሩ? እንዴ ትልቅ ሰው ሽማግሌ ሆኖ ነው የሚያየው። ልጆችስ? ልጆቹ አሉ። አሁንም ልጆቹ አሉ። ከሱ ጋር የተወለዱት አባት፣ እናት እና ወንድሞቹና እህቶቹ በሙሉ ነው ያለቁት። አንዱ እናቴ ለመሞት ምክንያት እሱ እንደነበረ አውቃለሁኝ። ከዛ በኋላ የሆነው ነገር ምንድን ነው? አባቴ ገበሬ ነው እና እናቴ በ1943 ዓመተ ምህረት የካቲት ላይ ነው የሞተችው እና 3 ዓመት ልጅ ነበርኩኝ። ከዛ በኋላ እንግዲህ የገበሬ ወይም ደግሞ ክፍለ ሀገር መሆን ጧት ወደ እርሻም ከሄደ ቤት ውስጥ የሚቀሩት ልጆችና በቃ ቤተሰቡ አቅም የሌላቸው ወይም ትንንሾች ልጆች ከሆነ ቤት ነው የምንቀራው። ሌላው በሙሉ ስራ ላይ ነው የሚሆነው እና እናት የወለደች እናት ነች ልጆችን መንከባከብ የምትችለውና ከዛ በኋላ አባቴ ግድ ሌላ ሚስት ማግባት ነበረበት። እሱ ያገባት መልካም ሴት አልነበረችም። በጣም ተሰቃየን። ምንም ያልወለደችው ልጆች ስለሆኑ ትልቅ ችግር አሳልፌያለሁ። ልክ በዛ ችግር ውስጥ እንዳለሁ 19 ወይም 5 ዓመት እድሜ ላይ ስደርስ እናቴ ከሞተች ከ2 ዓመት በኋላ ማለት ነው። 5 ዓመትና ከምናምን ሊሆን ይችላል ሳስበው በደንብ ራሴን እንትን ምልበት አይደለም። 1945 ማለት ነው። እሷ ስትሞት ከነመልከው አላውቅም። እንዲህ አይነት ብዬ የሚመጣልኝ ነገር ምንም የለም። ግን ከ2 ዓመት በኋላ ልክ በዛ ችግር ውስጥ እንዳለሁ ተሰምቶ የማይታወቅ ታሪክ ሆነ። ምን የሆነው ምንድነው? በወንድ አያቴ ላይ የነበረው ዛር የእናቶት አባት ማለት ነው። የአባቴ አባት እሺ፣ በሱ ላይ የነበረው ዛር ይሄ ዛር በኋላ ታሪኩን ሲነግሩኝና ሳጠና ዘርን እየጨረሰ ያስገበረ ያስጨነቀ አያቴን የወንድ አያቴን ይገልና አጎቴ ላይ ከአጎቴ ልጁ ላይ ልጁንም ይገልና አራተኛ እኔ ጋር መጥቶ ሰፈረ። መንፈሱ መጥቶበት እና የሶስት ስም አለው። ልክ እኔ ጋር ሲመጣ ምንድነው የሆነው? በአያቴ ላይ በነበረ ጊዜ ዛር እና ወቃቢ ነው የሚባለው። ይሄ ዘር የሚያመልከው ቅድም እንዳልኩትም ዘርን የጨረሰ
ያስጨነቀ ያስገበረ ያሰቃየ መንፈስ ማለት ነው። ግን ሰው ወደ እግዚአብሔር ፊቱን ካላዞረ በስተቀር አምላክ ብሎ ነው የሚያመልከው። እና ይሄ መንፈስ እኔ ጋር ሲመጣ በኢትዮጵያ ታሪክ ላይ በ5 ዓመት ልጅ ወይም በ6 ዓመት ልጅ ተሰምቶ አይታወቅም። በደቡብም በሰሜንም በምስራቅም በምዕራብም እንዲህ ተሰምቶ አይታወቅም። ምን ተሰማውት የመጣ ጊዜ ከመጣ በኋላ ስጋዬን ጨረሰው፣ ህመምተኛ አረገ እና አባቴ ቢያየው እየጨረሰኝ እንደሆነ ሲያቅ አካባቢያችን አንድ ጠንቋይ ነበረች፣ ማርያም ወርዳለች ተብላ የምትመለክ ሴት ነበረችና ወደዛች ሴት ይዞኝ ሄደና እሷም ደግሞ የአባትህ ወቃቢና ዛር ወደ ቤት መጥቷልና ስርዓቱን ፈጽመህ ብታስተናግድ ይሻልሃል ብላ ለሊቱን እዛ አድረን እንግዲህ መንፈሱን ጠርታ ምን ብላ ራሱን የቻለ ስርዓት አለው። ግን ይህንን ብላን በቃ አባቴ ደስ ብሎት ወደ ቤት ተመልሶ ተደስተው በቃ እንዴ አባቴ ዛር መጣ። ልክ በነሱ በዛን ዘመን በነሱ መረዳት እግዚአብሔር መጣ እንደ ማለት ነው። ዛር ስለሆነ በቃ አዎ ዛር ማለት ለነሱ እኮ በቃ የሚሰገድለት የሚመለክ አይ መደሰታቸው ገርሞኝ ነው። በቃ እንደዛ ነው የሚሰማው። ከዛ በኋላ ሊያስቃይ እንደመጣ አላወቀም። ከኔ ስቃይ ይልቅ ለሱ አሁን ድንጉርጉሩን በግ አምጣ፣ ፍየል አምጣ፣ ቦቃውን አምጣ እንጃ ወደ 40 ይሆናል። አሁን አንድ ጽፌ ባልይዘውም ወደ 40 ያህል ነው። ያ ደግሞ ያ ከለር በከተማው በአገሩ ተፈልጎ ነው የሚገዛው። 40 አይነት መስዋዕት ማለት ነው። በቃ አንዱ መጥቶ ሲሰዋ አሁን ደግሞ የዚህ አይነት ከለሩን ይሰጠዋል። ያን ከለር ተፈልጎ በውድ ነው የሚገዛው። እሱ ተገዝቶ መስዋዕት ከማድረግም ሌላ በፈርሱ ይታጠባለሁ፣ በደሙ ይታጠባለሁ። መስዋዕት ተደርጎ ያ የሚደረገው ስርዓት ለሰይጣኑ ተሰጥቶት ከዛ በኋላ ነው እየተረፈ የሚበላው። ያ ስርዓት በየጊዜው የ3 ወር ግብር አለው፣ የ6 ወር ግብር አለው፣ የዓመት ደግሞ ዘሩ አካባቢም ሰው ሁሉ ተሰብስቦ ግብር አለው እና ያ ሁሉ ይደረጋል። ያ ሁሉ ሲደረግ ግን ሌላ የሚያስደንቀው ነገር ምናልባት ለሰሚዎቹም ልናገር የምፈልገው ነገር ሰይጣን ክፉ ነው። ምንም ብትሰጠው፣ ምንም ብትገብር፣ ምንም ብታደርግ፣ ምንም ብትሰራ መልካም ነገር የለውም። መልካም ነገር እንደሌለው በእርግጥ ብሉይ ኪዳንም አዲስ ኪዳንም ይናገራል። በተለይ አንድ ቃል ትዝ ይለኛልና የሐዋርያት ሥራ ምዕራፍ 13 ላይ ጳውሎስ ያለው ቃል ነው እና ምንድነው የሚለው? በመንፈስ ተሞልተው ትኩር ብሎ አየና የክፋት ሁሉ ምንጭ ይለዋል። እና ይሄ እግዚአብሔር ከፈጠረው ፍጥረቱ ሁሉ እንደ ሰይጣን ክፉ፣ እንደ ሰይጣን አስጨናቂ የለም ብዬ ነው የተረዳሁትና እኔ ጋር ሲመጣ ግን አንድ እንትን ያልኩት 3ኛ ስም ይዞ ነው የመጣው። 3ኛ ስም እንግዲህ በዛር ይታወቃል፣ አያቴ ላይ ነበረ። ወቃቢ ይታወቃል፣ አያቴ ላይ ነበረ። እኔ ጋር ሲመጣ ግን እንዲህ ይል ነበር። ምን ይል ነበር? አንደኛ ከእግዚአብሔር ዘንድ ነው የመጣሁት። አሁን በርሶ ነው የሚናገረው ይሄን? አዎ በእኔ ነው ሲናገር። አሁን በደንብ አድርጌ ነው እንጂ የማውቀው። በድምጽ እየሰሙ ነው የሚያወሩት? አዎ ነው በቃ ልክ ራሴን እንዳለ ተቆጣጥሮኛል እና ተናገር ያለኝ ነው ብናገረው። በኋላ ምናልባት እናገራለሁና እንደ ሰው ሆኖ ተገልጦም ነው የሚመጣው። እንደ ሰው ያዩታል። እንደ በኋላ እናገረዋለሁኝ ወደዛ ሲሄድ
ይሄንን ምንም የማያውቅ አፈዱዳ ሕፃን ልጅ ላይ የተገለጥኩት ከእግዚአብሔር ተልኬ ነውና ስሜ ባለ እግዚአብሔር ብሎ ነው። ባለ እግዚአብሔር ይገርም ተላይ ነው። እና ሶስት ስም ነው። ባለ እግዚአብሔር፣ ወቃቢ፣ ዛር፣ ሶስት ሌጊዮን በላይ ላይ ሰፈረ ማለት ነው። እና ይሄን ሶስተኛ ስም ይዞ ከመጣ በኋላ ቅድም እንዳልኩት እንዲህ ብዬ ቢገልጸው ደስ ይለኛል። ምናልባት ለሚሰሙና ለሚያዩ ሰዎች በዚህ ስጋ በዚህ ምድር ላይ 9 ዓመት በሲኦል ነበርኩ። የሲኦል ህይወት ነበር የምኖረው። ይሰቃዩ ነበር። የስቃዩን አይነት በኋላ ይዘረዝረዋለሁኝ። 24 ሰዓት ስቃይ ማለት ነው። ከመጣው ጀምሮ ለማለትም በኔ ላይ ከሰፈረ ጀምሮ ራሱን እስከሚገልጥና በጊዜ የሚደረገው ስርዓት ተሰርቶ ራሱን እስከሚገልጥ ድረስ ስጋዬን እየበላ ነበር። ስጋዬን እየበላው ስል በአጥንት እንደሚንቀሳቀስ ሰው ማለት ነው። እና ገመምተኛ የሚል የአካባቢ ልጆች ስም አውጥቶ ነበር። ምክንያቱም በግድ የሚንቀሳቀስ ስጋዬን በሙሉ ጨርሶ ማለት ነው። ገመምተኛ የሚል ስም ነበረ። በዛኛው ቋንቋ ሲነገር ሜሌሎ ይባላል። ያ ገመምተኛ እንደማለት ነው። እና ያ ስም እስከሚወጣ ድረስ በልቶኛል። አሁን ይቺ ጦንቃይ ከነገረችና ስርዓት ተፈጽሞ ራሱን ከገለጠ በኋላ ግን 24 ሰዓት ስቃይ፣ ቅድም እንደተናገርኩት እንደው ዛሬ እንኳን እረፍ የማይል ምናልባት ሌሎች ሰዎች የሚሰቃዩት በዚህ እንደኔ ይሰቃዩ ይሁን ወይ ኢንተርቪው አድርጌ አላውቅም። የእርሶን ስቃይ ግን ቤተሰቦቹ ያውቃሉ? ቤተሰቦቼማ ደስተኞች ናቸው። ቢናገር እርሶ ሲሰቃዩ ምንም እጮሃለሁ አይሰሙም። ይሄንን ስቃይ ስል ምን ማለት ነው? ልክ ከራሱ ልጀምርና እንግዲህ የሱ ባሪያ ነኝ በአሁን በሚገባኝ ቋንቋ በሱ ቁጥጥር ስር ነኝ። ግን ሌሊት ልክ ይሄንን ጊታር መልክ ነው የሚመስለው፣ ጥቁረቱ ይሄንን ነው የሚመስለው፣ ግን ሙሉ ሰውነቱ ሰው ነው እና የበር መቀርቀሪያ ዘነዘና ነው። በዛ ዘመን ሌባ ገፍቶም እንዳይገባ የሚዘጋውና እሱን እያየሁት እንደዚህ መዘው አምጥቶ ሲቀጠቅጠኝ ነው ማለት ጭንቅላቴ። የእርሱ ባሪያም ሆነው እርሱንም እያገለገሉ በቃ ያሰቃየኝ ሌሊት የሰይጣን ክፉን በቃ የሱን ክፋት ቅድም እንዳልኩት እግዚአብሔር ከፈጠረው ፍጥረት ሁሉ እንደ ሰይጣን ጨካኝ ክፉ በምድር ላይ አለ ወይ ቢባል በፍጹም የለም ነው የምለው። እግዚአብሔር ገጽ ለምን ምንም ርህራሄ የሚባል ነገር አያውቅም። እንግዲህ ዘነዘና በሚያክል አንድ ትንሽ ልጅ ጭንቅላቱ ሲቀጠቀጥ አስቡ። እላለሁ፣ እጮሃለሁ፣ ሰው አይሰማም። ሲመታውት ያ እንደ ህመም ይሰማውታል። በጣም ነው እያየሁት እኮ ነው። ተቆጥቶ ነው የሚመጣው። ለምንድን ነው ብዬ አሁን ነው ወደዛ ማሳወል የመጣሁትና ውስጤ ይቃወም ነበር ከመጀመሪያም ጀምረው። ከሚቃወም እንደው እስቲ ምታደርገኝን አያለው ብዬ በወር ቅድም እንዳልኩት በ3 ወር በ6 ወር የሚገበር ነገር አለ። በልዩ ሁኔታ እንደ ጩኮ ተሰርቶ ወስዶ የሚቀመጥበት ቦታ አለ እና አባቴም እንጀራ እናቴም አንድ ላይ ወስደን ነው የምናስቀምጠው። ለኔ ደግሞ ልክ እንደሱ ተዘጋጅተው ቤት ይቀመጣል። ግን ልክ ወስደን እንዳስቀመጠን ሰውም እንስሳም እዛ ቦታ እንዳይታይ ሁሉም ነው የሚሸሸው። ከጥላቻ የተነሳ ከውስጤ ከመጥላት እስቲ የምታደርገውና ያለው ብዬ ሄጄ ተደብቄ ይበላለሁ። ቤት እኮ የሚበላው አጥቻ አይደለም የሱን የምታደርገውና ያለ እልህ ውስጥ ገብቻለሁ። በምን ምክንያት እንደሆነ አያውቁትም፣ አላቅም። እና እሱ የሚናገራቸውን ነገሮች ሁሉ ውስጤ ምን ይለዋል? ምናልባት በአሁኑ መረዳት መንፈሴ ምን ይላል? ውሸታም ነው፣ ሰይጣን ውሸታም ነው፣ ሰይጣን ነፍሰ ገዳይ ነው፣ ሰይጣን በቃ ይሄን ሁሉ የሚለው ሰው አሜን 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 ብለው በቃ እንትን ይላል እንጂ
ውሸቱን ነው ይለኛል። ሌላው ደግሞ ይሄ ማታ ሲሰቃይበት የሚያድረው ነው። አሁን ይሄ ሰይጣኑ የሚያደርገው ነገር ሲሆን ምናልባት በዚህ የምትሰቃዩ ሰዎች ካላችሁ ከሰይጣን እንደሆነ አውቃችሁ ነፃ የምትወጡበትን መንገድ እግዚአብሔር ያብራላችሁ። ለኔ ግን እባብ፣ ጅብ፣ ውሻ፣ ነብር፣ አንበሳ፣ ዘንዶ ዙሪያን ይከቡኛል። አሁን እሱ በሌለበት ሰዓት ማለት እና ወደዚህ ልሽሽ ስል እዚህ ጋር አንበሳ አለ፣ ወደዚህ ልሽሽ ብል እዚህ ጅብ አለ። ነፍሴ በውጪ ግቢ ነው ሌሊቱን የሚያሳልፈው። ይሄ እሱ በሚቀጠቅጠኝ ሌሊት እንጂ የትኛውም ይሄ የዓመቱ ግብር ይሁን የ6 ወር ግብር ይሁን የ3 ወር ግብር ይሁን አንድም ምሽት ነፃ ሆኜ አላውቅም። ለምን እንደሆነም አይገባኝም። ነገር ግን እጮሃለሁ፣ ኡኡላለሁ፣ ሰውም አይሰማም። እሱ የሚሆነው ምንድነው? እንግዲህ በዛን ዘመን ኩራዝ ነው። ኩራዝ እንደጠፋ ሰው ሁሉ ስተኛ እኔም ጎኔ መሬት እንደነካ በሱ ይከበባል። እስኪ ደጋ ብርሃን እስከሚያይ ድረስ በዚህ ነፍሴ ውጪ ግቢ ነው ሌሊቱን የሚያሳልፈው። እሱ ብቻም አይደለም፣ ቀን ወይ 3 ወይ 2 እባብ ይገላል። መጥቶ እግሬ ላይ ይጠመጠማል። በአካል ይመጣል። ያ ምንድነው? እዛ ዘመን የሚባለው ታሪክ አንድ ጊዜ ከገደልከው ጠላት ይሆንና ያሳድዳል ይላል። እኔ ደግሞ የገባበት ቦታ በቃ ፈልጌ ጭንቅላቱን መተዋለሁ፣ ወስጄ ይሰቅላለሁ። ቢያንስ 2 ወይም 3 በቀን እገላለሁ። ሶስተኛ ምናልባት ያያችሁ ሰዎች ካላችሁ እኔ በአይኔ ስላየሁት ነው። በ7 ሰዓት ላይ የሚበር ክንፍ ያለው እባብ አለ። ሰምቼ ማለት ከቀትር እባብ የሚለው በአይኔ አይቻል። እሱ እንዲህ በሚበርበት ሰዓት እንደውም ከዚህ የተነሳ በአገሩ ባህልና በአካባቢው 7 ሰዓት ላይ ሰው አይንቀሳቀስም። ይህን ስለሚፈሩ የቀትር ግን እባብ ወይም ጋኔል ይባላል። ግን ጋኔል ያው በእባብ ስለሚመሰል ይሁን አላቅም። አንድ ጊዜ እንዲህ እግዚአብሔር ዞር አድርጎ እንጂ ይሄንን በስቶ ሊያልፍ ነበር። ሄዶ እንጨት ላይ ሲያርፍ በአይኔ አይቻለሁ። 2 ጊዜ እንደዛ ሆኖ አይቻለሁና ከዚያም ነው ያዳነኝ። እና የዚህ የሌሊቱ ግን ጩኸቴ ሰውነቴ ደቆ ብርሃን ገና ወገግ ስል ብቻ ነው ከኔ ዞር የሚሉት። ይሄ በየቀኑ ይሄ በየማታ ነው። ቀን ደግሞ አምጥቶ 50 ኪሎ የሆነ ነገር ላይ እንደተጫነ በግድ የሚንቀሳቀስ ሰው ነው የነበርኩት። በቀን ይሄ በቃ ምንድነው ላይ ይሄ ተጫነብኝ እላለሁ። ከዚህ ጭንቀት የተነሳ ብዙ ጊዜ ወደ ወንዝ በተለይም ናሴ ላይ ሐምሌ ላይ አጠገባችን ትልቅ ወንዝ አለ ጎንቦራ የሚባል እና እሱ ጋር ልገባ ብዙ ጊዜ ሄጃለሁ። ምክንያቱም ቀን እንዲህ ተሰቃይቼ ራሴን ለማጥፋት ልክ በቃ ትልቅ ወንዝ ስለሆነ እንዲህ ስል አንድ ቀን እግዚአብሔር ሊያድነኝ ይሆናል፣ ለምን ራስን ታጠፋለህ የሚል መንፈስ ይመጣና እመለሳለሁ። አንዳንዴ ደግሞ አባቴ መጥቶ እግሬ ላይ ወድቆ እዝጎ ብሎ ነው ራሱን የሚገልጠው እና እሱ እንዲህ ሲሰግድ እንዲህ አቤት ስል አናቱን በመጥረቢያ በለውና ራስን ግደል ይለኝ አባቴ። እና ይህን ለማድረግ ውስጤን ጆሮዬን እንደዚህ በል ስል አታድርግ፣ እግዚአብሔር አንድ ቀን ያድንህ ይሆናል። ስለ እግዚአብሔር እኮ ምን እንደሆነ አላውቅም። እና የሚል መንፈስ ይመጣና ያዝ ያደርገኛል። ይህን ሲያደርግ ቅድም እንደተናገርኩት 9 ዓመት በዚህ ስቃይ ነው ያሳለፍኩትና
አሁንም ቅድም እንዳልኩት ልክ በዚህ ጊዜ በይሄናል አመት በኋላ ብዬ ለመናገር ቢቸግረኝም ሜዳ ሄድኩና እንዴት እንደሚንበረከክም አላቅም። ሰዎች ተንበርክከው ወደዛ ከመሄዱት በፊት ይሄንን 9 ዓመት ሲያሳልፉ ማለት ነው እርሶ ላይ መንፈሱ ሲመጣ ቤተሰቦቹና አካባቢው ምን ያደርግ ነበር? በቤተሰቡና አካባቢው ትልቅ ደስታ ነው። ምክንያቱም አንደኛ ይፈራል። አሁን ማንም ሰው እና ይሰበሰባሉ። አንደኛ ግብሩ ይበላል። አሁን ምርጥ የሆነ ምግብ ነው። ከሚታረድ ከስጋ ሌላ በገብስ የሚዘጋጅ ይሄ ጩኮን የመሰለ የተለየ ምግብ ነው። አካባቢው ሁሉ ይሰበሰባል። ዘርም ይሰቃያሉ፣ እነሱ ይበላሉ። በቃ የኔ ስቃይ ለኔ ብቻ ነው የሚታየው። እነሱ እኮ ማናቸውም አያዩም። በቃ ለነሱና ለቤተሰቤ ምንድነው ላክመንቾ ይባላል። አሁንም ቅድም እንዳልኩት በዛ ቋንቋ ናዝራዊ ማለት ነው። ናዝራዊ እና የተለየ ማለት ነው። ትልቅ ክብር ነው። እርሶን ያከብሮት ነበር? ያከብሩኛል። በቃ ማንም ሰው ሊሰድበኝ ወይም እንትን ልለኝ አይችልም። ይፈራሉ፣ በጣም ይፈራሉ። ምክንያቱም በሱ ላይ ያለው ዛር እንዲህ ያረገናል፣ እንዲህ ያረገናል። አሁን እርሶ ተቀብሎት ቢሆን ኖሮ እርሶ በቃ ሰውን ሁሉ እያስፈራሩ መኖር ሊችሉ ነበር ማለት ነው። ማስፈራራት ብቻ ሳይሆን መቼም እዛ እድሜ ላይ ያደረስኩም እንጂ ልክ አሁን ጠንቋዮች እንደሚያደርጉት ማለት ነው። እንደው ያማረችውን ልጃገረድ ከኔ አትለፍ ብሎ ብቻ ጀርባውን ቢመታ በቃ የትም መሄድ አትችልም፣ ማግባትም አትችልም። ዘርም በአካባቢ እንደዛ ያደርጋሉ፣ እንደሱ ያደርጋሉ። እና ዝም ብሎ ያገኛትን በቃ ያው 10 15 ማንም እንትን የሚያደርገው የለማ። እና በቤት ውስጥ የሚዘጋጀው የትኛውም ነገር ለምሳሌ ላሟ ብትወልድ የመጀመሪያ ወተትና ቅቤ እሱ ነው። ሌላ ሰው አይነት እህል ደረሰ አይደለም፣ እሸቱ ተዘጋጅቶ የመጀመሪያ የሱ ነው። በቃ የሚደረገው እንክብካቤ አንተ ሰው ሁሉ እንዲያከበረ ብለውኛ ቃል ጓደኞቼ እንግዲህ ሜዳ ላይ እና ሰው ሁሉ እንዲየተንከባከበ ሰው ሁሉ እንዲየፈራ ዝም ብለህ ለምን በቃ እንደዚህ ተከብረህ አትኖርም? እኔ እኮ ውስጤ ይጨነቃል፣ ቀን ይጨነቃለሁ፣ ማታ ይጨነቃለሁ። ምኑ ደስ ብሎኝ፣ ምክንያቱም ከዚህ ምድር ልጥፋ የሚል ነገር ነበረኝ። ይህንን ጥያቄ የጠየኩት ለምንድን ነው? አሁን እርሶ ተቀብለውት ቢሆን ኖሮ ልክ አሁን በየቦታው በየሀገሩ እንዳሉ ጠንቋዮች እርሶም ይሄንን ያረግ ነበር የሆኑ ነበር ማለት ነው። እውነት ነው። ጌታ ግን አስቀድሞ ይህን ስላየ ለማንኛውም ሄጄ ተንበርክኬ ብለው ነው ያቋረጡት። እሱ ነው እና እሱ ላይ እንመጣለን። የእረፍት ሰዓታችን ደርሷል። እረፍት አድርገን እንመለሳለን። ተመልካቾቻችን እየተከታተላችሁ የምትገኙት ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ የቆየ የሙሉ ወንጌል ቤተክርስቲያን ዘማሪና እስካሁንም ድረስ የኳየር አገልጋይ የሆኑት ጋሽ ተስፋዬ ወልደ ኢየሱስን ነው ያቀረብኩት። እንግዲህ የሚነግሩን ታሪክ በጣም እንግዲህ ብዙ ሰዎች በዚህ ጨለማ ውስጥ አሉ። እሳቸው የወጡበትን ጨለማ እያወሩ ነው። ይህንን ነገር ሰምታችሁ ዝም አትበሉ፣ ሌሎችም እንዲሰሙት አድርጉ። ለማንኛውም ታሪካቸውን ይቀጥሉናል። ረፍት አድርገን ተመልካቾቻችን ከረፍት ተመልሰናል። ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ዛሬ ደግሞ ጋሽ ተስፋዬ ወልደ ኢየሱስን ይዤላችሁ ቀርቤያለሁ። ጋሽ ተስፋዬ ወልደ ኢየሱስ የጥንት የሙሉ ወንጌል ቤተክርስቲያን ዘማሪ፣ ሙሉ ወንጌል ከመመስረቷ ጀምሮ አባል የነበሩ እንደውም ሳትመሰረት ጀምሮ አባል የነበሩ ናቸው። ያንን ታሪክ ይነግሩናል። ግን በራሳቸው በግል ህይወታቸው ያላቸውን በጨለማ ያሳለፉትን እንግዲህ የነገሩን ነው ያቋረጥኩት። እንዲህ ያሰቃየው ዛርና ውቃቢ አንድ ቀን ተንበረከኩ ነው ያለው። በጣም እንግዲህ ብዙ ጊዜ ራሴን ለማጥፋት ቅድም እንዳልኩት አባትንም ግደለውና ራስን አጥፋ ስል እግዚአብሔር ይዘኝ ነበር። አሁን ስረዳው ወደ ውስጤ የሚመጣው ሐሳብ አንድ ቀን እግዚአብሔር ሊያድንህ ይችላል። አባቶትን ግን አባቴን በመጥረቢያ አይወዷቸውም ነበር። ግን በጣም ነው የሚወደው። እየወደዷቸው ነው እንደዛ የሚለው። በቃ እንዲህ በለው ነው የሚለኝ፣ እንዲህ አድርግ ነው የሚለኝ እንጂ በጥላቻ አይደለም። በጥላቻ አይደለም። ከማንም ጋር ጥላቻ አልነበረኝም። በነገራችን ላይ በአካባቢም ሰው በዘርም እንኳ
አንድም ሰው ክፉ በአይኑ ሳይ ነው ከዛ ምድር የወጣሁት። ምክንያቱም የሆነ መልካም ነገር ነበረኝ እንዴ አብሮኝ የተፈጠረ ይመስለኛል። ለሰው ሁሉ በጎ ነገር ማድረግ አሁን በዛ እድሜ ሽማግሌ ወዳለበት ሄጄ ምርቃት ለመቀበል እንዲህ አድርግ ብለው አባቴም ሌላም ሰው ነግሮኝ አይደለም፣ ግን እንጨት ተሸክሜ ሄጄ ምርቃት እቀበላለሁ ከሽማግሌዎች። ውሃ ማለት ለነሱ እንጨት ለቅሜ ወይም ደግሞ ውሃ ይዤ ሄጄ ምርቃት የመቀበል እንትን ነበረኝ። ከዛ ባለፈ ደግሞ ያው የመጨረሻም ልጅ ስለነበርኩኝ በቤቱ ከከብት ጋር ይወጣለሁ እና ከአጠገባችን የህዝብ መመላለሻ መንገድ ነበረውና የሆነ ቆሎ እንኳን ይዤ ቢሆን ጋሼ ቆሎ ልስጥህ፣ እርቦሃል፣ ውሃ ላጠጣ የሚል መንፈስ ነበረኝ እና ሌላ ልክ ከኔ ጋር አብሮ የተፈጠረ ይመስለኛልና እዘፍንም ነበር ዘፈን እና ያን ድምፄን በጣም ይፈልጉታልና በቃ 10 ሳንቲም እንሰጣለን እስቲ ዝፈንልኝ ነበርና ሰው ሁሉ የሚያልፍ መንገደኛ ሁሉ ማርቆኝ እንጂ የሚያልፈው አንድም ክፉ እንዲያዩ አልፈልግም። ከብቶቼም ደግሞ ስጠብቅ ከብቶቼ ስርዓት አላቸው፣ ከከብት ጋር አይገናኝ። ለምን እንደዛ እንደሆነ እስካሁን ጥያቄ ነው። በራሳቸው በቃ አንድ ጥግ ይዞ ለብቻ ነው እንጂ የሚሄዱት ከከብት ጋር አይገናኙም። ለምን እንደዛ እንደሆነ ሳያዟቸው ማለት ነው። ግን በጣም እጠነቀቃለሁ። የሚያስፈልጋቸው ሰዓት ላይ ፀሐይ ሲሆን ቅድም እንዳልኩት 7 ሰዓት ሲሆን ቤት ነው የሚያስገባው፣ ወይም ጥላ ያለበት ጋር ወስጄ እንትን አደርጋለሁ። እያንዳንዳቸው በስማቸው ነው የምጠራው፣ ወይም አጠገቤ ዙሪያዬን ይተኛሉ እንጂ አያስቸግሩ። ፍየሎች ነበሩኝ። በስም ሲጠሯቸው ያውቃሉ፣ ብድግ ብሎ ይመጣሉ። በቃ ፍየሎቼ አሁን በጣም ከእንስሳ በጣም አስቸጋሪ ፍየል ነው። ፍየሎቼ ወደ 15 ፍየል ነበርና የአንድ እናት ትርፎ የምትባል ነው የሱም ታሪክ ትርፎ ብዬ ስም ያወጣሁላት። ብዙ ፍየሎችን ይዤ አሰማርቼ ከባድ ዝናብ ዘነበና እቺ ትርፎ በተወለደች በ3ኛ ቀን እንዲህ ተሸክሚያት ነው የወጣሁት። ሌላውን እንስሳ ፍየሎችን በሙሉ ሲጨርስ እኔና እቺ 3 ቀን የሆናት ፍየል መብረቅ በሙሉ ሲጨርሰው እኔንና እሷን መሬት ላይ ወድቄ ተረፈን። ትርፎ ያልኳት ለዛ ነው። በመብረቅ አለቁ። እሷ 15 ድረስ ደረሰች። ትርፏ ብዬ ከጠራው ጫካ ውስጥ ካሉበት እያንዳንዱ እየሮጠ ነው የሚመጣውና ይሄ መንገደኛው ይሄ ታይቶ አይታወቅም። ፍየል ስም ጠርተህ 15 ፍየል እየሮጠ ሲመጣ ይደነቃሉና በቃ እስኪ ፍየሎችን ጥራ ይሉኛል፣ መንገደኛ ማለት ነው። እና ይሄን ሁሉ እንደ ታሪክ ይወራ ነበርና ሌሎች ልጆች ደግሞ ተንኮል ይሰራሉ። ዱፋ የሚባል ነገር አለ። እሱን ይቋጥሩና መንገደኛ ተፍ እያለ ሲመጣ እሱ ተደናቅፎ ሲወድቅ ይስቃሉ። ጫካ ውስጥ ተቀምጠው እኔ አጠገብ ካለው አረ እሱ ጋር እንዳትሄድ ብዬ እከላከላለሁ። እና በጎ ሐሳብ እንጂ ክፉ ሐሳብ ከውስጤ አልነበረም። ፍየሎቼ ይወዱኛል በጣም። ዙሪያን እንደዚህ ተኝተው ነው መሐከል ላይ እኔን የሚያስቀምጡ። ይሄ ራሱ ለሚያዩት ሰዎች ታሪክ ነው። እና ልክ በዚህ በሁሉ አሁን ቅድም እንዳልኩት በሰው ክብር አለ። እንስሳ ይወደኛል፣ አካባቢ ሰው ይወደኛል፣ መንገደኛ ይወደኛል፣ ሽማግሌዎች በያሉበት ይማርቁኛል። በቃ ይሄ ነው በዛ ህይወት ውስጥ የኖርኩት። ግን ነፍሴ ውጪ ግቢ ስቃይ ነው፣ ቀንም ማታም። ትምህርት ቤት ነገር ነበርና በጣም ጥሩ አይምሮ ነበረኝ። ሰውሃዊ የቆጠረ 3ኛ ክፍል ደርሻለሁ በአንድ ዓመት ማለት ነው። ደብል እያለሁ በኋላ ቀይ ዳመና አምጥቶ ፊቴ ላይ ጋረደ።
ልክ ለመጻፍ ለማንበብ ሲፈልግ ቀይ ዳመና እያየሁ መጥቶ ብቻ ግርጥ ያደርጋል። እና ለአባቴ ሄጄ ስነግረው አይ የአባቴ ዛር አልፈቀደምና አርፈ ቁጭ በል አለኝ። ከትምህርቴም ቀረሁ ማለት ነው። አሁን ስቃይ ሆነና በቃ አሁን ራሴን አጥፍቼ እንዳልገላገል ቆይ አንድ ቀን ያድናል የሚለው መንፈስ ይዘኛል። አባቴንም ገድዬ እንዳልል ይሄ ይዘኛል። እና በዚህ ውስጥ እንዳለሁ አንድ ነገር ወደ አይምሮ የመጣ እንዴት እንደመጣም አሁን ምንም የምረዳው ነገር የለኝም። ሜዳ ላይ ልውጣና ተንበረከኩ። እጄንም ወደ ላይ እንደዚህ አድርጌ አነሳው። እግዚአብሔር ሆይ ይሄ እግዚአብሔር የምትባል ካለ ከዚህ ነገር ብትገላግለኝ፣ ከዚህ ነገር ብትፈውሰኝ፣ ምክንያቱም የሚሄድበት ቦታ የለም። እንዲህ አይነት ቦታ ሄደህ እንዲህ አይነት ሰው ይገላግልሃል የሚባል ታሪክ የለም። ይሄን መድኃኒት ወስደህ ወይም ደግሞ እንዲህ ጠጥተህ እንዲህ በልተህ ትድናለህ የሚባል ነገር ምንም ተስፋ የለም። ስለዚህ ማንም ጋር ሄጄ ከዚህ የሚገላገልበት ነገር የለም። ስለዚህ ከዚህ ነገር አድነኝና ዘመኔን በሙሉ ለአንተ ባሪያ እሆናለሁ። አንድ ሳንቲምም አልጠይቅም። እግዚአብሔር ብር የሚከፍል መሰለኝ የልጅነት አይምሮና በቃ እንዲህ ብዬ ጸለይኩና አሜን ብዬ ተነሳሁ። ከዛ እስከ 9 ዓመት 14 ዓመት እድሜ ድረስ የካቲት 22 ቀን 1956 ዓመተ ምህረት አጎቴ ልጅ ከወንዶ ገነት ከሚባል ቦታ መጣ። እንግድነት መጣና እንግዲህ እግዚአብሔር ነው የላከው። አሁን ስረዳው አባቴ ከዛ በፊት ሰው ቤት እንዲሄድ ወይም ሰርግ እንዲሄድ ወይም ደግሞ ገበያ እንዲሄድ አይፈቅድም። ቅድም እንዳልኩት ናዝራዊ ነኝ። ቤት ውስጥ ሰፈር ውስጥ የሚጠበቅ እንጂ ምንም ከሰው ጋራ ለመገናኘት ይከብዳል። ሃይማኖት ግን ነበራቸው ቤተሰቦች? ኦርቶዶክስ ናቸው። 44ቱንም እንደው ማህበር የሚጠጣ እና ቆይ እነሱ የዛስ ከቀሳውስቱ ሲመጡ ምንም የሚነግሩት ወንጌልም አይነግሩትም ነበር? አይ ወንጌል ይታውቃሉና እነሱ ድግምት ነው የሚያውቁት። በዛ ጊዜ ድግምት ነው። እኔ ወንጌል የሚባለው ነገር ሲነበብም ሰምቼ አላውቅም። እና የሚመጡትም ለመብላትና ለመጠጣት የመንፈሱ እንትን ሲል ይመጡ ነበር። አይመጡም፣ እነሱ አይመጡም። ድግምት ሲሉ ምን ማለት ነው? በጊዜ እንግዲህ ብዙ የተለመደ ባይሆንም ድግምት ይደግማሉ። ጥላ ወጊ ቅብጥሶ የሚባል ስም እንጂ ያለው ወሬ ነው እንጂ ሰሙት። ቤተሰቤ ላይ እሱ ተደርጎ አይታወቅም። እሱን ነው እንጂ መጥቶ ያው በስርዓቱ 80 ቀን ነው የስንት ቀን እንትን ያለ ክርስትና አባት አለ። ተጠምቄ ያለው አባቴ ማህበር ይጠጣል። ኦርቶዶክስ ነው። ይሄንን አውቃለሁ፣ ይሄን ታሪክ አውቃለሁ። በተረፈ ግን በነሱ ጭንቅላት በነሱ መረዳት እግዚአብሔር ወደ ቤታችን መጣ ነው። በዛ መንፈስ ነው ያስተናግዱ የነበሩት። ለማወቅ ነው። አንደኛ ሰብኳቸዋል። በእግዚአብሔር ዘንድ ተልኬ ነው የመጣሁት። ምንም በማያውቀው በዚህ ሕፃን ላይ የተገለጥኩት ታምር ሊያደርግ ነው ይላል። በቃ መሃን ብትመጣ ልጅ ትወልጃለሽ፣ እንዲህ ይፈጠራል፣ እንዲህ ይወርዳል፣ እንዲህ ይወጣል፣ እንዲህ ነው የሚለው። ግን ሌላ መንፈስ ይሄ ውስጤ እግዚአብሔር እንግዲህ አብረው የፈጠረው ነገር ይሁን አላውቅም። ይሄን ሁሉ በሚልበት ጊዜ ውሸቱን ነው ይላል ውስጤ ይሄን ነው የሚለው። እና ከዚህም የተነሳ ከሱ ጋር ውስጤ በጣም ይቃወማል። መቃወሚያውን ግን በምን ልግለጸው? ቀን የሚሰቃይ ሰው፣ ሌሊት የሚሰቃይ ሰው በቃ ምን አሁን እኮ ሲኦል ብዬ ስናገር በየሌሊቱ ቅድም እንዳልኩት በዚህ ሁሉ አውሬ ተከቦ ነፍስ ውጪ ግቢ የሚያደርሰው ቀን በግድ እግሩን የሚያነሳ 100 ኪሎ የተሸከመ ሰው አሁን ከዚህ
የተለየ ሲኦል ምን እንደሆነ ባይገባኝም ያው እሳት ነው ይላል እዛ ጋር። ለኔ ግን ይሄም እሳት ነው እና ራሱ ደግሞ እሳት ላይም ያቆማል ፊም ላይ እርሶን ፊም ላይ ይቆማል እና ይሄን አንገት ደግሞ ልክ እንዲህ ነው አይደለም የሆነ ነገር ሲቆጣ እዚህ ያዞራል እንደዚህ በቃ ይገለብጣል ፊም ላይ ሲቆሙ እርሶ እግሩ አይቃጠልም አያሰቃዩትም ግን ምንም እንዴት እንደሆነ ሲወርዱ እግሩ ምንም ነገር የለም አንገቱስ ሲዞርስ በቃ አንገት ሲዞር እንዲሆኜ ይሄዳለው ወይም ሌላ ሰው አይተውኝ ከሆነ በቃ መንፈሱ ተቆጥቶ ነው ብሎ ቤት ድረስ ይዞኝ ይሄዳል መጥቶ የሚገርብ ግብር አቀርበው አባቴ እዝጎ ብሎ እግሬ ላይ ወድቆ ነው ቦታ ላይ የሚመለሰው ወደ ኋላ ነው የሚዞረው እግሩ እንዲህ በቃ ዞር እንዲህ ወደ ኋላ እና ይሄን ሁሉ ስቃይ አይቼ ነው ቅድም ምናልባት ለሚሰሙ ሰዎች ሰይጣን ማለት አጋንንት ማለት የክፋት ሁሉ ምንጭ ነው ያለው የሐዋርያ ጳውሎስ ከዛ በላይ ሌላ ስም ብኖረው እኔ ሌላ ስም ብኖረው ደስ ይለኝ ነበር ግን ሌላ ስም ስላላገኘሁት ነው ቀደም አንድ ነገር ብያለሁ እግዚአብሔር ከፈጠረው ፍጥረት ሁሉ እንደ ሰይጣን ክፉ የለም ብትሰግድለት ብትገብርለት መጨረሻም ደግሞ ከሱ ጋር ለዘላለም በሲኦል መሰቃየት እንጂ በዚህ ምድር ላይም ስቃይ ነው ለስቃይ ነው የሚያዘጋጀው ብዬ ነው ባለውለታ ማቅምስ ውለታይ እንግዲህ አሁን ህፃን ነው ብለው ታምር ሊያሳይ ነው ብለው ሊያሰቃየኝ ነው የመጣው እንጂ እኔ ውለታ የሚያቅማ ቢሆን በቃ ገዝቼሃለው መልካም ነገር ቢያደርግ ኖር እኮ አስቀርቶኝ ነበር እኔ እንደው መዝሙር አለኝ ዓለም ደልቶኝ ቢሆን ኖሮ ብዬ እሱን እያሰብኩ ይመጣልኝ መዝሙር ነውና እንኳንም አልዳለኝም እላለሁ አሁን ያን ስቃይ ዞር ብዬ ሳየው የትኛውም ፈተና ሲደርስ ወይም የትኛውም ፈተና ሲፈተን እዛ ሲኦልስ ከሚያይ ያ ሲኦልስ ከሚመለስ እሳት ቢቃጠል ይሻለኛል እሳት ውስጥ ገብቼ ልክ እንደ አብደናጎና ስዳጋ ምስራቅ አብደናጎ በቃ ከዚህም እሳት ያድነኛል ባድነኝም እንኳን እዚህ ሊቃጠል እንጂ ከአምላኬ ጋር አንድት ነገር እንዲፈጠር አልፈልግም እላለሁ ለምን የተሰቃየው ስቃይ 9 ዓመት ሲኦል ስል ዝም ብለው እንዳይመስላችሁ ማታ ስቃይ ነው ቀን ስቃይ ነው በቃ የስቃይ ህይወት ማለት ርህራሄ የሚባል በሱ ዘንድ የለም የክፋት ሁሉ ምንጭ የሚለው ቃል ያንስበታል እና ቅድም እንደተናገርኩት መንፈስ ነው ይላሉ ብዙ ሰዎች ይላሉ እኔ ግን ልክ በሰው ቅርጽ በሰው አካል ነው እያየሁት የሚመጣው እንዲህ ሰው ይመስላል በቃ ሰው የተቆጣ ሰው ልክ ዘነዘናውን ቀደም እንዳልኩት ይዞ መጥቶ ሲቀጠቅጠኝ ነው ማለት እና ጧት ስነሳ ሰውነቴ ደቋል እና እሱን ስቃይ ሲያይ ይዘገንነኛል እና ቀደም እንዳልኩት ይሄን ጸሎት ጸልይ ያለኝ የመከረኝ ያሳየኝ ማንንም የለም ሜዳ ላይ ነው የተንበረከኩ ጸለይኩ እሱ ቀን ደረሰና እንግድነት መጣ አባቴ ፈቅዶ የማቀው ሰው አይ ይሄን ልጅ ልብስ አልብሼ እመልሳለሁ ያኔ በእናቴ የሞተች ጊዜ 7ኛ ነው 6ኛ ታላቅ ወንድሜ አዋሳ ነበር የሚሰራው ከነመልኩ አላቀው ወንድሙን ማይተው ልብስ አልብሼ እልካለሁና ፍቀድልኝ አለው በ53 ዓመተ ምህረት ነው በ56 ዓመተ ምህረት የካቲት 22 ቀን ከነቀኑ አለች እና ይዞኝ በቃ ቶሎ ብለህ ላከው ብለው ፈቀደለት እና የካቲት 22 ቀን ከወላጆቼ ቤት ወጣን ማታውኑ ያኔ መኪናም አልነበረም ቀኑን ሙሉ ተጉዘን አላባ ቁሊቶ ገባን በ23 በእግር ነው
ከዛ ለንደሮቨር ስንጠብቅ ብለን ሻሸመኔ በሁለተኛ ቀን ገባን። ወንዶ ገነት በሶስተኛ ቀን ገባን። 3 ቀን እና እዛ ገባንና አሁን የነበረ ስቃይ እጥፍ ሆነብኝ። ጭራሽ እጥፍ ሆነ። ለምን እጥፍ ሆነ ብዬ ሳስብ አሁን ምረዳው ነገር የለኝም፣ ግን አንድ ነገር ምረዳው በጌታ ነበር አጎቴ ልጅ እና ከነ ቤተሰቡ ይዞት ሄደው ግን አይመሰክርልኝም። እሱ በጌታ ሆኖ ምንም አይናገርም። ያው ለእህል ልማዳዊ የሆነች ጸሎት ይጸለያል ምግብ ሲበላ፣ ከዛ በተረፈ ሌላ ምስክርነትም የለም፣ የጸሎት እንትንም የለም፣ መጽሐፍም አይነበብም። እና አሁን ከአውሬው ከሰይጣኑ ሌላ በቀኝና በግራዬ ምንድነው የሆነው? 2 ሰባኪ ለደቂቃ የማይደክሙ ዞር የማይሉ ሰባኪ አቆመ። ሰይጣን አቆመና ተሰቀል አንተ አሁን ወደ አገር ቤት ይሄዳሉ እንዳትል የምትሄድበት ሳንቲምም የለም። ምክንያቱም ከሻሸመኔ ወንዶ ገነት ለንደሮቨሮች ነበሩና በሱ ገንዘብ ነው የሚመጣው። 10 ሳንቲምም ኪሴ ላይ የለም። ሁለተኛ ከሻሸመኔም ደግሞ አላባ ቁሊቶ አሁንም ለንደሮቨር ተጠብቆ በለንደሮቨር ነው፣ እሱም ምንም ሳንቲም የለኝም። ሁለተኛ ደግሞ ይሄን ሁሉ አልፌ የሚመጣ ምንድነው የሚጠብቀኝ የሚለውን ነገር ሲያስብ ሲኦል ነው። ስለዚህ እውነትህን ነው ብዬ በሶስተኛ ቀን ገመድ አዘጋጀው፣ የሚሰቀልበትን እንጨት አዘጋጀው። ቀን ከተንጠለጠልኩ ሰው ሊያስጥለኝ ይችላል ብዬ ሌሊት ራሴን ለማንጠልጠል ወሰንኩ እና ሶስተኛ ማታ ግን እግዚአብሔር ታምር አረገው። ያ ሜዳ ላይ ጸለይኳት ጸሎት መልስ መጣ እና በቃ እነሱ መተኛታቸውን እየጠበቅኩ ተኝቶ ይሁን ወይ ልውጣ ወይ ያልኩ ልክ በዚህ መንፈስ እያለሁ እንዲህ አይነት ሳሎን ነው የተኛሁትና የተኛሁበት ክፍል ልዩ የሆነ ብርሃን በራ። ልዩ የሆነ ብርሃን ነው። እስከዛሬ አላየሁም እንደዚህ የሚነጻ እንደዛ አይነት ብርሃን አላየሁም። እና ልክ ብርሃኑ አንድ ጊዜ ስል ብቻ ይሄ ቀኝ ግራ ቆሞ የነበረው ዙሪያን አሰፍስፎ የነበረ አውሬ በሙሉ ወደ ሲኦል ነው የገባው። አብሮት ነበሩ መጀመሪያ። አዎ በቃ እዚህና እዚህ ቆሟል። አልተኛሁማ። አሁን እኮ በቃ ወጥቼ ለመንጠልጠል ተኝቶ ይሁን አልተኛውም። ምክንያቱም በሩን ሲከፍት እንዳይሰሙብኝ ነው። እነዚህ አውሬዎች ግን ቁጭ ብለው ይጠብቃሉ። አንዴ እየሰበከኝ ነው፣ በዚህ በዛም ቶሎ ብለህ ውጣ ተንጠልጠል ነው እያለያለ እና ሌላው በቃ ጭንቀቱ ቅድም እንዳልኩ 7 እጥፍ ስል ነፍሴም ነው የተጨነቀችው እና በዚህ ጭንቀት ውስጥ እያለሁ ነው ስለዛ ሌሊትና ያን ጭንቀት ያንን ብርሃን በሚያስብበት ጊዜ ያው ቅድም እንዳልኩት 2 መዝሙር 3 4 መዝሙር አለ ስለዛ ሌሊት ራእይ ብቻ እና ያ ብርሃን ሲበራ የሆነ ነገር ብቻ ልዩ የሆነ ሰላም በላይ ላይ ፈሰሰ። ምንድነው ይሄ ብርሃን? አላውቅም። ከየት መጣ? አላውቅም። አንድ ጊዜ ብቻ እኔ ተኝቶ ይሁን ልውጣ በሚል መንፈስ ውስጥ ነው ቆሜ ያለሁት እና እሱን እየተደነቅኩ ያለሁ ደግሞ ሌላ ታምር ቀጠረ። ቆርቆሮ ቤት ነው፣ ኳ የለም፣ አንድ ድምጽ የለም። ሌላ የምሰማው ቀጥ ብሎ ከላይ እያየሁት የናዝሬቱ ኢየሱስ ወረደ፣ ፊቴ ላይ ቆመ። ፊቴ ላይ ቆመ ስለ እንደው እኔ መግለጡ ይቸግረኛልና ልክ እንዲህ አይነት ነው የወረደው። ልክ እንዲህ ነው የወረደውና ከእግር እስከ ጸጉሩ ይታየኛል እና ይደንቀኛል። እንዲህ ብሎ ለመግለጽ ይቸግረኛል። ወይም የጋለ ብረት ወይም
ጠዋት ገና ብቅ የሚል ፀሐይ ነው የሚመስለው እና እንዲህ ማየት አይችልም አይኔ። አስቀድሞ የመጣው ብርሃን ራሴን ወደ ራእይ ወይም ደግሞ ወደ ሌላ እንትኑስ ያስገባ ይመስለኛል። ዮሐንስ አይቶ ወደቀ ምዕራፍ 1 ላይ ዮሐንስ ራእይ ላይ፣ እኔ ግን አልወደቅኩም እና ከእግር ጸጉሩ ነው ይታየኝ የነበረው። እሱ ስመጣ ደግሞ ያ ገና ብርሃኑ ስመጣ የጀመረኝ ሰላም የጀመረው ደስታ አሁን ደግሞ እንደ ወንዝ ነው የፈሰሰው። እንደ ወንዝ ከላይ ላይ ሲፈስ አያለው። ማን ነው አላቅም። ምንድነው የሆነው አላቅም። አንድ ነገር ግን ሆነዋል። ይሄ ሞት ይሸት የነበረው ውጣ ተንጠልጠል የሚለው ነገር ሲኦል ነው የወረደው። እኔ ምናልባት አሁን ባለኝ መረዳት ወደ ገነት ይዞኝ ሄዶ ይሁን እንደዚህ መቼም ሁለንተና በሰላምና በደስታ የሚሞላ ነገር እዛ ነው ያለው እና እሱ ይሁን አላቅም። ሌላ ዓለም ውስጥ ግን ነኝ ያለሁትና ፊቴን እንዲህ ብሎ ነው የሚያይ። አየኝና ይህንን አመልካች ጣት ወደ እኔ ዘረጋ። ኢየሱስ ወደ ደረቱ እንዲህ አድርጎ መለሰው። እንዲህ መለሰና አዳኝህ እኮ እኔ ነኝ፣ እኔን እመነኝ ብቻ ቃል ተናግሮ እያየሁት ቀጥ ብሎ ወጣ። አሁን ቆርቆሮ እንዴት ነው የሚከፈተው? ኮርኒሱ እንዴት ነው የሚከፈተው? አላቅም። ግን አንድም ቀዳዳ የለም። ከዛም በኋላ ቀዳዳም ኮሽታም አልነበረም። ወጣ። ብርሃኑም እሱን ተከትሎ ሄደ። እሱ ከወጣ በኋላ ተከትሎት ሄደ። እኔ ግን ዝለል ይለኛል። የደስታውን መቆጣጠር አልቻልኩም። ቀስቅስ ይለኛል። እንግዳ ነኝ። 14 ዓመት ልጅ ነኝ። እንግድነት ሄጄ ገና ባለቤቱንም ልጆቹንም እሱንም ገና የለመድኩት ወይም ደግሞ እንትን ያልኩትም ነገር የለም። ተጽዕኖም አለ። የደቡብ ውስጥ ታላቅን በጣም ነው የምታከብረው እንኳን እንግድነት ሄደ እና ያ ሁሉም ተጽዕኖ ስላለ ሌሊቱን ነጋልኝ። በቃ ክፍሉ አልበቃ ብሎኝ ዝለል ይለኛል። የደስታውን አይነት እንዲህ ነው ብዬ ለመናገር ይቸግረኛል። እግዚአብሔር የተባረከ ይሁን። በላይ ላይ ይፈሳል። ምንድነው የሆነው አላቅም። ማን ነው የመጣው አላቅም። አንድ ነገር ብቻ አይቼ ከእናቴ ማህፀን ከወጣው ቀን ጀምሮ አይቼ የማላውቀው ደስታ፣ አይቼ የማላውቀው ሰላም በህይወቴ ላይ ይፈሳል። ቀስቅስ ይለኛል። እንግዳ አይደለም እንዴ? ልጅ አይደለም እንዴ? እንዴት ብለህ ትቀሰቅሳለህ ይለኛል። እንዲሁ ስታገል ነጋ። አልተኛውም። በጣም የሚገርም ታሪክ ነው። ከነጋ በኋላ ምን አደረጉ? እንግዲህ ዛሬ ሰዓታችን ስላለቀ ያው በቴሌቪዥን ስለሚተላለፍ ይሄ ፕሮግራም ብዙ ሰዎች ይጠይቃሉ፣ ለምን ሰዓት አለቀ ብለህ የምታስቆመው ይሉኛል። ያው ቴሌቪዥን በሰዓት የተገደበ ስለሆነ እውነት ነው። ሳምንት ከዚህ ቀጥለው ይነግሩናል ማለት ነው። ይሄንን ዋናው ታሪክ ላይ ደርሰናል። ዋናው ታሪክ ላይ ምን አደረጉ? ከዛ በኋላ ብዙ ታሪክ ይቀረዋልና እንደገና ለመገናኘት ቀጠሮ እንያዝ። በቃ ደስ ይለኛል። እኔ ደግሞ ቀኑን ሙሉ እሱን ብቻ ስናገር ቢውል ውስጤ እየታደሰ ከመሄድ ውጪ ምንም ተናግሪ የሚያልቅም አይመስለኝ። እውነት ነው። እኔ ራሱ ሰምተን ምንም ማቋረጥ አልፈልጉም። ግን ያው በቴሌቪዥን ግድ ነው እና ቴሌቪዥን ሰዓት ደግሞ የተገደበ ስለሆነ ተመልካቾቻችን እንድትረዱ የምፈልገው የ30 ደቂቃው እረፍት ይኖረናል። በየ1 ሰዓት ደግሞ ፕሮግራም ከዛ በላይ ስለማይሄድ ከ1 ሰዓት በኋላ የሚቀጥለው ሳምንት ታሪኩ አይቋረጥም። 10ም ክፍል ሄደ፣ 5ም ክፍል ሄደ፣ 2ም ክፍል ሄደ፣ ታሪኩን እስኪጨርሱ ድረስ እንቀጥላለን። እስከዛ ድረስ ግን ታግሳችሁ እንድትጠብቁ አደራ ላለው ጋሽ ተስፋዬ ወልደ ኢየሱስ በጣም የሚገርም ታሪክ ነው እየነገሩን ያሉት። የሚቀጥለው ከዚሁ ቀጥሎ እንቀጥላለን። ተመልካቾቻችን የዛሬው ዝግጅታችን በዚህ ይጠናቀቃል። ቀጣይ ከጋሽ ተስፋዬ ጋር እንቀጥላለን። ጠብቃችሁ እንድትከታተሉ ብቻ አይደለም፣ ዛሬ የተላለፈውን መልእክት ለሌሎች ለጓደኞች፣ ለወንድሞቻችሁ በዚህ ስቃይ ውስጥ ላሉ በዓለም ላሉ ሰዎች ደግሞ ስጧቸው፣ ይበው። ምክንያቱም ጌታ ኢየሱስ ክርስቶስ ብቻ ነው ነፃ ሊያወጣ የሚችለው። ይህን ክፉ
ሊያሸንፍ የሚችል ሌላ የለም። ለዛ ነው እዛ ታስረው የተቀመጡት። ለዚህ ደግሞ ሕያው ምስክር ጋሽ ተስፋዬ ያለው። ለማንኛውም ሳምንት እስከምንገናኝ ሰናበታችሁ። ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር